ከወራት በፊት አጋጥሞ የነበረው የደም እጥረት መሻሻል ቢያሳይም የቋሚ ደም ለጋሾች ቁጥር አሁንም አነስተኛ መሆኑን የኢትዮጵያ ደምና ቲሹ ባንክ አገልግሎት ገለጸ። በደም እጥረት ምክንያት ህይወታቸውን የሚያጡ ወገኖች ቁጥር በርካታ መሆናቸውንም መረጃው ይጠቁማል። ዘገባው ኢትዮጵያ ዜና አገልግሎት ነው። ሀረጋዊን ታደሰ ታቀርባለች። የደም ባንኩ ባለፈው አመት 337,000 ዩኒት ደም መሰብሰብ ቢችልም በተያዘው በጀት አመት 9 ወራት የሰበሰበው 250,000 ዩኒት ደም ብቻ መሆኑ ታውቋል። ያፈጻጸሙ ሀዝ የሚያመላክተው የዘንድሮ አመት የደም ለጋሾች ቁጥር መቀነሱን ነው። በመሆኑም በደም እጥረት ሲያባ የሚያጋጥመውን የዜጎች ህልፈተ ህይወት ለመቀነስ ደም ለጋሾች የተለመደ በጎነታቸውን እንዲያሳዩ የኢትዮጵያ ደምና ቲሹ ባንክ አገልግሎት ጥሪ አቅርቧል። የአገልግሎቱ ምክትል ዋና ዳይሬክተር ጤናዬ ደምሴ የተለያዩ የዓለም ሀገራት ተሞክሮ የሚያሳየው የደም ለጋሾች ልምድ ከፍተኛ ቢሆንም በኢትዮጵያ ግን ዝቅተኛ በሚባል ደረጃ ይገኛል ብለዋል። ከወራት በፊት አጋጥሞ የነበረው የደም እጥረት መሻሻል ቢያሳይም የቋሚ ደም ለጋሾች ቁጥር አሁንም አነስተኛ መሆኑን ገልጸዋል። በጣም ትልቅ ፕሮግረስ አለ። ኦልሞስት እንግዲህ በቀን ኦልሞስት ከ300 እስከ 400 ኮሌክት እናረጋለንና ይሄ ትልቅ ፕሮግረስ ነው። ከዛ በኋላ እንግዲህ ጥሩ ሁኔታ ነው ያለውና መጥቶ የመለገሱ ነገር አሁንም እየቀነሰ ነው። በተለይ ወደ ሴንተር መጥቶ ወይም ወደ ማዕከል መጥቶ የመለገሱ ነገር ይቀንሳል። እኛ ወደ አውትሪች ሄደን ወይም ደግሞ ወደ ኮሚኒቲ ሄደን ነው ወደ ህብረተሰቡ ሄደን ነው ደም ኮሌክት የምናረገው የምንሰበስበው። በደም እጥረት ሳቢያ በየጊዜው ለህልፈት የሚዳረጉ ዜጎች ወገኖች በርካታ መሆናቸውን ጠቅሰው በደማቸው ህይወት ለማዳን ዜጎች በየ3 ወሩ ደም እንዲለግሱ ጥሪ አቅርበዋል። አንድ ኦፕሬሽን ለመስራት ያለ ደም አይሰራም። የትኛውም ኦፕሬሽን ያለ ደም አይሰራም። በዚህ ምክንያቱም ራሱ ለኛ ትልቁ የኛን ደም ከሚጠቀሙት ትልቁ ሆስፒታሎች እነ ጥቁር አንበሳ እነ ቅዱስ ጳውሎስ የመሳሰሉት ናቸውና በወቅቱ እንደፈለጉ ኦፕሬሽን መስራት ያልቻሉበት ሁኔታ የነበረበት ሁኔታ ነበር። በተለይ ደግሞ የካንሰር ታካሚዎች ህፃናትም አዋቂ የካንሰር ታካሚዎች ያለ ደም ምንም ነገር በቃ ህይወታቸው ማለት ይቻላልና አንድ ቀን ደም ባይወስዱ ህይወታቸው ሊያልፍ የሚችልበት ብዙ አጋጣሚዎች ይከሰታሉ። በወሊድ ወቅት ከሚሞቱ እናቶች መካከል 46% የሚሆኑት በደም እጥረት ሳቢያ ህይወታቸውን የሚያጡ መሆኑን መረጃዎች ይጠቁማሉ። በተመሳሳይ የኦ ኔጌቲቭ ደም እጥረት ሁልጊዜም ያለ መሆኑን ገልጸው በአገራችን የኦ ኔጌቲቭ ደም ያላቸው ዜጎች ቁጥር 3% ብቻ በመሆኑ ችግሩን ሰፊ ማድረጉ ተገልጿል። ከ2700 በላይ የኦ ኔጌቲቭ ደም ያላቸውን ዜጎች አባል በማድረግ እጥረቱን ለመቀነስ የሚያስችል ጥረት መጀመሩ ታውቋል።